It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እሺ በጣም እናመሰግናለን አድማጮቻችን። በድጋሚ መልካም ጊዜ ይሆንላችሁ እንላለን። ወደ ቀጣዩ ርዕሰ ጉዳያችን ደግሞ ስናልፍ የእንግሊዝ ፕሪሚየር ሊግ የዋንጫ ፉክክርን በተመለከተ አሁንም ትልቁ ርዕሰ ጉዳይ ሆኖ ቀጥሏል። በተለይ ደግሞ አርሰናል ፉልሃምን ያሸነፈበት መንገድ፣ ሜዳ ላይ የታየው እንቅስቃሴና በጣም ውጤታማነቱ በድጋሚ የአርሰናል ደጋፊዎች እንደዚሁም ደግሞ የትንታኔ ባለሙያዎች ስለ አርሰናል በጎ ነገር እንዲናገሩ፣ ጥሩ ነገር እንዲሰማቸው ያደረገ ጨዋታ ነው። በጨዋታው ዙሪያ ላይ የተለያዩ መረጃዎችን አቅርበናል በዚሁ በዩቲዩብ ቻናላችን ላይ። ግን የዋንጫ ፉክክሩን በተመለከተና በቀጣይ በሻምፒየንስ ሊግም እንደዚሁም ደግሞ በፕሪሚየር ሊግ የሚያደርገውን ፉክክር በተመለከተ የፉልሃሙ ጨዋታ የሰጠን ምልከታ ወይንም ደግሞ ያስተላለፈው መልእክት ምንድን ነው የሚለውን እናነሳለን። ዛሬም ደግሞ ማንቸስተር ሲቲ ጨዋታውን ያደርጋል ከኤቨርተን ጋራ ምሽት 4 ሰዓት ላይ የሚደረግ ጨዋታ ነው። በጣም ይጠበቃል። ይህንን ጨዋታ የአርሰናል ደጋፊዎችም እንደሚጠብቁት አስባለሁ። ምክንያቱም ከዚህ በኋላ ማንቸስተር ሲቲ የሚያደርጋቸው ጨዋታዎችም ላይ ጉዳይ አላቸው እና ለመከታተል ፍላጎታቸው ሰፊ ይሆናል። ስለ ዋንጫ ፉክክሩ እንደዚሁም ደግሞ ስለ ጨዋታዎቹ የተወሰኑ ነጥቦችን ማንሳት እንችላለን። አው ይሄ የዛሬው ቀን የእንግሊዝ ፕሪሚየር ሊግን የዋንጫ ፉክክር ብቻ ሳይሆን በእንግሊዝ ፕሪሚየር ሊግ በጣም ብዙ ነገሮችን ሊወስን ይችላል ተብሎ የሚጠበቅ ቀን ነው። በነገራችን ላይ ለምን ብትኝ ኤቨርተን ስንተኛ ነው? አሁን በደረጃ ሰንጠረዡ 11ኛ ነው። 11ኛ ሆኖ የውድድር ዓመቱ 4 ጨዋታዎች እየቀሩ ስቲል ከ2017 በኋላ ኤቨርተን ወደ አውሮፓ የክለቦች ውድድር ሊያልፍ የሚችልበት እድል አለው። ለአርሰናል ብሎ ወይም ለሲቲ ብሎ የሚያደርገው ምንም ነገር የለም። ለራሱ ብሎ ከ2017 በኋላ ማለት ከ9 ዓመታት በኋላ እንደገና ወደ አውሮፓ የክለቦች ውድድር ወይ በዩሮፓ ሊግ ሊሆን ይችላል ወይ በኮንፈረንስ ሊግ ሊሳተፍ የሚችልበት እድል ስለሚኖረው ማለት አንድ ወይ። ሁለተኛው የኤቨርተን ቀሪ 4 ጨዋታዎች ውስጥ አንዱ ዛሬ ከማንቸስተር ሲቲ ጋር የሚያደርገው ጨዋታ ነው። ቀጥሎ ደግሞ ከቶተንሃም ሆትስፐርስ ጋር ነው የሚጫወተው። ቶተንሃም ሆትስፐርስ ከእንግሊዝ ፕሪሚየር ሊግ ላለመሰናበት ትንቅንቅ ውስጥ ያለ ነው። ትላንትና ነው 2-0 በሆነ ውጤት አስቶን ቪላን አሸንፎ 18ኝነትን ለዌስትሃም አስረክቦ ትንሽ ከፍ ያለው ደስታቸው ልዩ ነበረ። የቶተንሃም ሆትስፐርስ ተጫዋቾች የሆነ አንድ ኳሱ እኮ የማይረባ ቦታም ቢሆን ችግር የለባቸው፣ ግን ወርክሬታቸውን ለቡድኑ መትረፍ ምን ማድረግ እንዳለባቸው ምን ያህል እንደተዘጋጁ እንዲገባን ያህል ግን የእጅር ወራኮ ሊወጣ የሚችል ኳስ ነው፣ አደገኝነት የሌለው እሱን ሲያድኑ እሱን ታግለው ከአስቶን ቪላ ተጫዋች ጋር የሆነ ነገር ሲሆን ጎል የገባ ያህል ነበረ ሰለብሬት ሲያደርጉ የነበረው። እንደዚህ አይነት ጭንቀት ውስጥ ነው ያለ። ስለዚህ ከቶተንሃም ጋር በሚደረገውም ጨዋታ ላይ ኤቨርተን አሁን ቶተንሃም ነው የሚወርደው ወይስ ዌስትሃም ነው የሚወርደው የሚለውን ለመወሰን እድል አለ። ዛሬ ደግሞ ከማንቸስተር ሲቲ ጋር አለው ጨዋታው። ስለዚህ ማንቸስተር ሲቲን የሚያሸንፍ ወይም ነጥብ የሚያስጥል ከሆነ በእንግሊዝ ፕሪሚየር ሊግ የዘንድሮ የውድድር ዓመት ሻምፒዮንነት ላይም ወሳኝ ሚና ያለው ኤቨርተን ልጅ ፈልጌ ነው። ወደ አውሮፓ ውድድር መመለስ፣ ማን ይግባ ማን ይቅር የሚለው ላይ ማን ከፕሪሚየር ሊግ ይሰናበት የሚለውና ማን የፕሪሚየር ሊጉን ዋንጫ ያሸንፍ የሚለውን ይወስናል የዴቪድ ሞየስ ኤቨርተን። ይህንን ስልሽ ማንቸስተር ሲቲ አይወስንም ያልኩ አይደለም። ማንቸስተር ሲቲ በራሱ ጉብዝና ኤቨርተንን ቀጥቅጦ ማሸነፍ መቻል አለበት። ግን አንድ መነሳት ያለበት ነጥብ የሚመስለኝ
ወይም አሁኑኑ እንድናነሳው የሚገባው አርሰናል ማንቸስተር ሲቲ ቀጣዩን የፕሪሚየር ሊግ ጨዋታ ከመጫወቱ አስቀድሞ 2 ተጨማሪ ጨዋታዎችን ስለተጫወተ የአርሰናል የጨዋታ ብዛት አሁን ስንት ነው? 35። የማንቸስተር ሲቲ 33። በእነዚህ 2 ቀድሞ በተጫወታቸው ጨዋታዎች አርሰናል ምን አገኘ ብንል 1 6 ነጥብ አገኘ፣ 2 4 ጎል አገኘ አይደለም። አንዱ ጨዋታ ላይ ኒውካስል ላይ 1 ጎል ነው፣ ሁለተኛው ጨዋታ ፉልሃም ላይ 3 ጎል ነው፣ 4 ጎል አገኘ። ስለዚህ 6 ነጥብና 4 ጎል ነው የጨመረው። ማንቸስተር ሲቲ የሚጠበቅበት ሁለቱንም ጨዋታዎች ማሸነፍ ነው። ያ ማለት አርሰናል ያገኘውን ያህል 6 ነጥብ ያገኝና በነጥብ ብዛት ከአርሰናል ጋር እኩል እንዲሆን ሁለቱን መጪ ጨዋታዎች ማሸነፍ አለበት። ዛሬ ስራ መጀመር አለበት ማለት ነው። 2-4 ጎል ቢያንስ ማስቆጠር አለበት። ይሄ ማለት በአማካይ በመጪዎቹ 2 ጨዋታዎች ተጋጣሚዎቹን በ2 ጎል ልዩነት ማሸነፍ ይጠበቅበታል። ይሄንን አድርጎ በሁለቱ ጨዋታዎች 6 ነጥብና 4 ጎል ማግኘት የሚችል ከሆነ አንደኝነቱን መልሶ ይወስዳል። አርሰናልና ማንቸስተር ሲቲ በነጥብም በግብ ክፍያም እኩል የሆኑና ብዙ ባገባ በሚለው ማንቸስተር ሲቲ የ3 ጎል ብልጫ ይኖረዋል ማለት ነው። ይሄንን የቤት ስራ ነው አርሰናል ለማንቸስተር ሲቲ መስጠት የቻለው። ሲምፕሊ እንረዳው ካል ምን በማድረግ 2 የቀድሞ በመጫወት ይሄ ነው። ሌላ ነገር አላረገም። ግን በተገቢው መንገድ እድሉን ተጠቅሟል አይደል? እንደዛ ነው ማሸነፍ እንዳለ ሆኖ አለንም አንቺት ያለሽ እኔ ከዚህም ትንሽ ጨመር ማድረግ ይችልም ይገባውም ነበር ብዬ ነው ማምነው አርሰናልን። ለምን በይኝ፣ የመጀመሪያው የኒውካስል ዩናይትድ ጨዋታው እንደጀመረበት መንገድ የነበረውን የሚያምረውን አጀማመሩን እና 9ኛው ደቂቃ ላይ ኢዜ ጎል ማስቆጠሩን የበለጠ ለ90 ደቂቃ እንዲዘልቅ ማድረግ ቢችል እና ተጨማሪ ጎሎችን ቢያስቆጥር ይችል ነበረ ብዬ አምናለሁ። በኋላ የካይ ሃቨርትዝ ተጎድቶ መውጣትን ተከትሎ አርሰናል በጣም ቀዘቀዘ፣ የበለጠ አደገኛው ኒውካስል ዩናይትድ ሆነ። ይህንን ስልሽ አርሰናል የተጫወተ ሁለቱንም ጨዋታ በሜዳው በኤምሬትስ ከማጋ ከኒውካስል ጋር ከዛ እስከ ፉልሃም ጋር ሁለቱም ኤምሬትስ ላይ ናቸው። 6 ነጥብ ማግኘቱ ከዛ በላይ የሚሰጥ ስለሌለ ፐርፌክት 100% ነው። የእኔ ጥያቄ የምትመጣው ከ4 በላይ መሆን አይችልም ነበር ወይ? ኦፍኮርስ ሁለቱም ላይ ክሊንሺት ነው፣ እሱ የአርሰናል የሚታወቅ ባህሪው ነው። ፉልሃም ላይ 5ኛ 6ኛ ጎሎች የእውነት ማስቆጠር የሚቻልበት እድል አልነበረም ወይ? ቪክቶር ዮኬሬሽ ሃትሪክ መስራት አይችልም ነበር ወይ? እንደዚህ እያለ ነው የኔ ውስጥ የሚያስበው። እሱማ እድሎች ነበሩ፣ ግን እዚህኛው ጨዋታ ላይ ደግሞ በደንብ ነገሮችን ማኔጅ ለማድረግ የተሞከረ ይመስለኛል እኔ አይደል ሳስበው። ምክንያቱም የነገውን ጨዋታ ግዴታ አእምሮ ውስጥ ማስገባት ነበረበት አርቴታ አይደል። እኔ ያልኩት አሁን ማኔጅ የተደረገበት መንገድ ልክ ነው። እንደዛ ማኔጅ ከተደረገ በኋላ የተፈጠሩ እድሎች ነበሩ። እነዛን እድሎች መጠቀም ቢችል አሪፍ ነበር። አሁን ይሄንን የያዝኩት እኮ እኔ መቀማጠል ነው። ማኮሰስ መተቸት እኮ አይደለም፣ መቀማጠል የተሻለ ማድረግ እዛ መቀማጠል ውስጥ ለምን ገባሁ ያልሽኝ እንደሆነ የምገባው ለአርሰናል በመቆርቆር ነው። ዞሮ ለምን ወይም እንዴት ነው መቆርቆር የሚገለጸው ብባል የምለው 1-2 ጨዋታ ቀድሞ ተጫወተ አርሰናል። በእነዚህ 2 ጨዋታዎች ምን ተጠቀመ ስል 6 ነጥብና 4 ጎል ነው ያገኘው። ስለዚህ ማንቸስተር ሲቲ ሁለቱንም ማሸነፍ አለበት። ኦን አቨሬጅ በ2 ጎል ልዩነት ጨዋታዎችን የሚያሸንፍ ከሆነ አርሰናል በሜዳው ከፉልሃም በሜዳው ከኒውካስል ዩናይትድ ጋር በተጫወተው ጨዋታ አልተጠቀመም ልንል ነው። ለማንቸስተር ሲቲ 2 እና ከዛ በላይ ጎል ልዩነት ማድረግ ያን ያህል ከባድ ነው ወይ አክብዶበታል ወይ ብዬ ሳስብን፣ ምክንያቱም የነጥብ እኩያነት ሊመጣ ይችላል። አት ዋን ፖይንት አሁንም የነጥብ እኩያነት የሚመጣ ከሆነ ከነጥብ እኩያነት በኋላ የግብ ክፍያ ከግብ ክፍያ በኋላ ብዙ ባገባ በእነዚህ ነገሮች የሚወሰን ከሆነ የዘንድሮ የፕሪሚየር ሊጉ ሻምፒዮን ትንሽ ሰፋ ማድረግ ይቻል ስለነበረ በእኔ አመዛዘን በተለይ ፉልሃም ላይ እዛኛው ላይ ምኞት ነው። ኒውካስል እየተሻለ አርሰናል ባገባ ብሎ አይነት መመኘት ነው። ኒውካስል ነው ግን የተሻለው። እዚህኛው ላይ ግን ፉልሃምን በደንብ ቀጥቅጦታል። ፉልሃምን በደንብ በልጦታል። የሚናፈቀውን የሚያምረውን አርሰናልን አይተናል። ይሄ ጊዜ መባከን የለበትም። ትንሽ ወደኋላ ሄዶ ምን ይቆጨኛል መሰለሽ የአርሰናል በሆኑ ጨዋታዎች በተለይ ሚያዝያ ወር ላይ
የነበረው መዝረክረክ ያመጣው ጫና ነው ይሄ ሁሉ ያመጣው። ያባሽ አሁን ለቻምፒዮንስ ሊጉ ለማሰብ የተገደደው በዛ ምክንያት ነው እንጂ ተጫዋቾቹን እነዛኑ እየተጠቀመ ቢቀጥል ነው። ለምሳሌ ያንን ውቡን ሳካ ለምን ትቀይሯለሽ? ያው ጋባሻ በጥንቃቄ ማድረግ ስላለብሽ ቻምፒዮንስ ሊጉም ደግሞ ምናምን ስላለብሽ ነው። አሪፍ ነገር ነው ያደረጉት ግን ይሄ ብዙ ጨምሮ መመኘት አለ አይደል? ያው ትንሽ ግዴታ ነው እንዳልከው ነው። በተለይ ይህንን አቅሙን ካየን በኋላ አሁን 2 ጨዋታዎች በምሳሌነት እኮ እየጠቀስን ነው። ለምሳሌ ከፉልሃም ጋር የነበረውን ጨዋታ ብቻ ሳይሆን ከማንቸስተር ሲቲ ጋር የነበረውን ጨዋታ አርሰናል በደንብ ፐርፎርም አድርጓል፣ ጥሩ ተጫውቷል፣ ተሸንፏል እንጂ ግን እነዚህ ጥሩ የሜዳ ላይ እንቅስቃሴዎቹ ወደኋላ መለስ ብለን ለምን ከበርንመዝ ጋር እንደዚህ አልተጫወተም እንድንል ያስገድዱናል። እና የበለጠ የሚያስቆጨውም ደግሞ እሱ ነው። ምክንያቱም በርንመዝን ማሸነፍ ለአርሰናል ከባድ አልነበረም። በቃ በራሳቸው መንገድ ነው በዛ ሁኔታ ውስጥ ወድቀው 2-1 በሆነ ውጤት በበርንመዝ የተሸነፉት እንጂ በርንመዝን ማሸነፍ እና የበለጠ እንደው በጣም ወደኋላ ተስበን ሌሎች ነጥብ የጣለባቸውን አርሰናል ይህን ከዚህ በላይ ነው አቅሙ ብለን የተናገርንባቸውን ጨዋታዎች ትተን እንኳን የበርንመዝን ብቻ ብናስብ እነዚህ 2 ጥሩ የተንቀሳቀሰባቸው ጨዋታዎች የበለጠ የአርሰናል ደጋፊዎች እንዲቆጩ የሚያደርጋቸው ነው ብዬ ነው የማስበው። ስለዚህ ያሁኑ ግን በተለይ የፉልሃሙ ጨዋታ በጣም የአርሰናል ደጋፊዎች ጥሩ ስሜት ውስጥ እንዲቆዩ አድርጓቸው ነገ ደግሞ ምን አይነት አቀራረብ ይዞ ይመጣል የሚለውን የበለጠ እንዲጠብቁ ያደረጋቸው ይመስለኛል። አይ ኢምፓክቱ በጣም ትልቅ ነው። ወደ ነገው ተጽዕኖ ከመሄዳችን በፊት ስለ ፕሪሚየር ሊግ ዋንጫ ፉክክር ስለሆነ የምናነሳው አሁን ማንቸስተር ሲቲ ምን እንደሚፈልግ አውቆ ወደ ሜዳ ይገባል። አንቺንም አድማጮችንም አንድ ጥያቄ የምጠይቀው ይሄ ለማንቸስተር ሲቲ አድቫንቴጅ ነው ወይስ አይደለም? አይ ለማንቸስተር ሲቲ እኔ በደንብ ራሳቸውን ሞቲቬት ለማድረግ ይጠቀሙበታል ብዬ ነው ማለት። አድቫንቴጅስ አይደለም? አዎ ነው። ምን እንደምትፈልጊ ቅድም ያልኩሽን አርሰናል በሁለቱ ጨዋታዎች ከኔ ቀድሞ በተጫወታቸው 2 ጨዋታዎች 6 ነጥብና 4 ጎል ነው ያገኘው። ኦኬ እኔ ቀጥሎ በመጫወታቸው ጨዋታዎች ላይ 6 ነጥብና 6 ጎል አድርገው ብሎ ታርጌት እንዲያደርግ ያገዘው አድቫንቴጅ አይደለም ወይ? ነው አድቫንቴጅ ነው በደንብ ደግሞ እሱን ነው ማንቸስተር ሲቲ እንደዚህ አይነት ሁኔታዎችን በመጠቀም የማይታማ ቡድን ስለሆነ ያንን የበለጠ ይጠቀምበታል። አድቫንቴጁን ወደ ራሳቸው ውጤት ለመቀየር ደግሞ በጣም ይጠቀሙበታል ብዬ እንዳስብ ያደርገኛል። ግን የማንቸስተር ሲቲ ጨዋታዎች ደግሞ በተለይ ይሄ ከዋንጫ ፍክክሩ ጋር በተያዘ ቅድም አንተ እንደተናከርከው ዛሬ የሚደረገው ጨዋታ ምን እንደሚፈልግ አውቆ ወደ ሜዳ የሚገባበት ቢሆንም እንኳን ግን ቀላል ፈተና ይሆናል ብዬ ግን አላስብም። በጣም ከባድ ነው። ኤቨርተን ይሄ የሀገር ቤት የእግር ኳስ ወዳጆች ወጋሚ የሚሉት አይነት ቡድን ነው። የዛ አይነት ባህሪ ያለው እንዴት ነጥብ ማስጣል እንዳለበት ያውቃል። ግን ኢንዴር ባዴስ ደግሞ በጣም ነው የሚለቁት። በእውነቴን ነው ዝም ብለው ሲቅሙም ደግሞ የሚያመሹበት አጋጣሚ አለ። ብዙ ጎል ዞሮ ይኸውልሽ በፉልሃም እና በአርሰናል ጨዋታ ወቅት የብዙዎቻችን ግምት የነበረው ፉልሃም አርሰናልን ይገዳደረዋል፣ ፉልሃም ጠንካራ ስለሆነ የማርኮ ሲልቫ ቡድን ጠንካራ ስለሆነ ብለን ነበር አይደል። አርሰናል ግን በራሱ አቅም በጣም የሚገርም ሆኖ ስለቀረበ ጨዋታው ሲምፕል ነበረ ለአርሰናል ሆነን ለመናገር። ማንቸስተር ሲቲም በኤቨርተን ጥንካሬ ላይ ሳይሆን በራሱ ጉብዝና ላይ ተማምኖ ነው ዛሬ ወደ ሜዳ መግባት መቻል ያለበት። ምክንያቱም አውቀዋል አርሰናል አልተሳሳተም መቼ ባለፉት 2 ጨዋታዎች። ስለዚህ ሲቲ መሳሳት የለበትም። ሲቲ አሁን ያሉ ተጫዋቾች እንደ አርሰናል በውክቢያ ውስጥ እያለፉ ያሉ አይደሉም። የተረጋጋ የማረፍ መልሶ የመዘጋጀት ምናምን እድል አላቸው። ምክንያቱም በአንድ የሲቲ ጌም እና በቀጣዩ የሲቲ ጌም መካከል ያለው የቀናት ልዩነት በጣም ሰፊ ነው። ኦፍኮርስ ከሜይ 13 አንስቶ እስከ ሜይ 19 ድረስ በ6 ቀናቱ 3 ጨዋታ ይጫወታል ማንቸስተር ሲቲ። ያን ደግሞ ጥቅጥቅ ይላል። ለምንድን ነው ያ የመጣው? ተስተካካይ ጨዋታ ማድረግ ስላለበት ከክሪስታል ፓላስ ጋራ ነው እዛ ውስጥ የተሰፋው። ኤፍ ኤ ካፑም አለ የክሪስታል ፓላሱም ጨዋታ አለ ምናምን። ስለዚህ እነዚህ ነገሮች ማንቸስተር ሲቲን ትንሽ ቆይቶ ይፈትኑታል። ትንሽ ቆይቶ መፈተን ከመጀመሩ በፊት ግን እንደነዚህ ያሉ ጨዋታዎች ላይ ባረፈባቸው ጊዜያቶች ላይ የበለጠ ልክ መሆን መቻል አለበት። መርሳት የሌለብን ሳውዛምፕተንን ሲገጥም ለዋና ተጫዋቾቹ ረፍት ሰጥቷል። እነዛን ረፍት ሰጥቶ እስከዛሬ ድረስ
ተጫዋቾቹን ሲያዘጋጅ ነበረ። ስለዚህ ይሄንን ማድረግ ካልቻለ 10 ቀን አካባቢ በለው 9-10 ቀን አካባቢ ረፍት አድርገዋል። በዚህ ወቅት ይሄን ያህል ቀን አይገኝም፣ በጣም አይገኝም። እና ደግሞ ያውም ሮቴት አድርጓል ተጫዋቾቹን። ሮቴት አድርጓል። እንደገና ደግሞ ቀጣዮቹ ጊዜያት የበለጠ ተደራራቢ ጨዋታ የሚደረግባቸው መሆኑን ስለሚያውቁ በኤቨርተንና ቀጥሎ በሚመጣው በብሬንትፎርድ ላይ በቃ በደንብ ውጤታቸውን ለማስጠበቅ ይሰራሉ ተብሎ ነው የሚጠበቀው። ከዛ በኋላ ተከታታይ ጨዋታዎቹ የሚመጡት አሁን ከዛሬ ከኤቨርተን ጋር ካደረገ በኋላ ከዛ ከብሬንትፎርድ ጋር ነው ሜይ 9 ላይ የሚጫወተው። ከዛ በ13 በ16 በ19 ከዛ በ24 እነዚህ ተከታታይ ጨዋታዎች ናቸው እና የበለጠ ማንቸስተር ሲቲን ቶሎ ቶሎ እንዲጫወትና ድካምም ደግሞ ተጫዋቾቹ ላይ እንዲመጣ ሊያደርግ ይችላል። ያ ከመሆኑ በፊት ግን እነዚህን 2 ጨዋታዎች ላይ የሚገኘውን ድካሙም የጨዋታ መደራረቡም ከመምጣቱ በፊት እነዚህ 2 ጨዋታዎች ላይ በደንብ ተዝናንቶ መጫወት ስለሚቻል በእነዚህ ጨዋታዎች ውጤታቸውን የበለጠ ከፍ ለማድረግ ይሰራሉ ተብሎ ነው የሚጠበቀው እና በጣም ግን አሪፍ የዋንጫ ፍክክር ጊዜ ላይ ነው የምንገኘው። ቻሌንጂንግም ነው ግን ደግሞ በጣም አሪፍ ነው። የእውነት ለመናገር በጣም አሪፍ ነው። ስለዚህ ጋርዲዮላ እንደዚሁም የማንቸስተር ሲቲ ተጫዋቾች ምን እየተጠበቀባቸው እንደሆነ ማየትም ይቻላል ነው። አሁን የቅዳሜው አርሰናል ድል ላይ አንድ በደንብ መጠቀስ ያለበት እንግዲህ ልሽ ለሌላም ጊዜ በዚሁ መንገድ ቢወስዱት በዚሁ መንገድ ቢረዱት በጣም ጥሩ ነው። አርሰናል በፉልሃም ጨዋታ ነጥብ ጥሎ ቢሆን ኖሮ ከአርቴታ መወቀሻዎች መካከል አንደኛው ሉዊስ ስኬሊን የመጀመሪያ ተሰላፊ ያውን ከዴክላን ራይስ ጋር መሀል ክፍሉ ላይ እንዲጣመር ማድረጉ ሊሆን ይችል ነበር። አርሰናል 3-0 አሸነፈ። የስኬሊም እንቅስቃሴ በጣም አሪፍ ሆነ። አርቴታ የወሰነው ውሳኔ እንኳን ወሰነው ተባለ። 2 ጥቅም ስላለው፣ 1 አርሰናል አምሮበት ታየ፣ 2 ዙቢሜንዲ በነገው ጨዋታ ላይ የማረፍ እድል አገኘ። አሰልጣኝ ስትሆኝ እንዲህ ያለ ሪስክ ፉል የሆነ ውሳኔ ትወስኛለሽ። አንዳንዴ እንዲህ ይሰራል፣ አንዳንዴ ደግሞ ውጤት ይጠፋና መቀጫ አርጩሜሽ ይሆናል ውሳኔሽ። ገባሽ? እና ጨዋታው ልክ እንዳለቀ ስኬሊን ያቀፈበትን መንገድ አይተሽዋል። እንደውም በጣም ሶሻል ሚዲያ ላይ በጣም የተዘዋወረ ክሊፕ ነው የነበረው እና በጣም ጥሩ ደግሞ ተጫወተ ልጅ። በጣም ራሱ ስኬሊ ራሱ እዚህ ቦታ ላይ እንደምጫወት ሳውቅ እንዴት ደስ እንዳለኝ ብሎ ተናገረ ከጨዋታው በኋላ እና ብዙዎቹ ነገሮቹ ፐርፌክት ነው የነበሩት የሉዊስ ስኬሊ። አንደኛ እንደዚህ ስናየው ተከታታይ የጨዋታ እድል እየተሰጠው አልነበረም። ሁለተኛ ደግሞ ከዚህ በፊት ተጠቅሞበት በማያውቀው ቦታ ላይ ነው አርቴታ ተጠቅሞበት ያውቃል። ድግግሞሽ ተጠቅሞበት ያውቃል። አስታውሳለሁ። እኔ እንደውም የመጀመሪያውን መሰለኝ እዛ ቦታ ላይ ተጫውተው ያውቃል። ግን በጣም በቃ አሪፍ እንቅስቃሴ ያሳይ። እንደገና ሙሉ ጨዋታን የተጫወተው በጣም ጥሩ አገልግሎት ነው የሰጠው። ዝም ብለን ስናስብ ሉዊስ ስኬሊ በቃ ሜዳ ላይ ሲገባ ከጥፋት ጋር ምናምን አያይዘን ነው ቶሎ የምናስበው። ከዚህ በፊት የልጅነት ስህተት ይሰራ ጨዋታ ላይ ስሜታዊ የመሆን ነገር ስለነበረው ግን በተዋጣ መንገድ ጨዋታውን ጨረሰ። እንደገና ደግሞ እንደተባለው ለነገው ጨዋታም ማረፍ የሚገባቸው ተጫዋቾች አረፉ። አርቴታም ይህንን ውሳኔ ወስኖ ለምሳሌ ውጤቱ ከዚህ የተለየ ቢሆን ኖሮ መወቀስበት እንደሚሆን አውቀው ነበር ብሎ አለ እንዴ? እንደዛ ግን አለ። ምክንያቱም ልክ ነው፣ ብዙ ጊዜ ትናባባላችሁ። በእውነት መወቀሱ አይቀርም። እንደዛ ነበር። አሁን ግን የምልሽ ሉዊስ ስኬሊ በጣም 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 የሚገርም አገልግሎት ሰጠ። በነገው ጨዋታም ላይ የነ ዙቢሜንዲ ማረፍ ኦፍኮርስ ዙቢሜንዲ ነው ነገ እንደሚያስገባው ሁላችንም የምንጠብቀው። የእነሱ ማረፍ አርሰናልን የበለጠ ይረዳል ነው። አርሰናል ጨዋታውን ካሸነፈ በኋላ በስቴዲየም ውስጥ የነበረውን ድባብ ደግሞ ላየን ሰዎች የሆነ እስቲ አድማጮችም የጻፏቸውን አስተያየቶች አይተሽ ከሆነ ተስፋ ወደ መቁረጥ መጥቼ ነበረ፣ ዛሬ ደግሞ ነፍስ ዘራሁ፣ እንደገና መድፈኞቹ ላይ እንድተማመን አደረጉኝ፣ ምናል እንዲህ ቢጫወቱ ምናምን ነው። ስቴዲየም ውስጥ ማይተሽ ከሆነ በጣም የተለየ ነው ድባቡ የነበረው። አርቴታም እንደ የርገን ክሎፕ ሁሉ ከደጋፊዎች ጋር የነበረው ኢንተራክሽን ምናምን ነበረ። ስለዚህ የሆነ የሙድ ለውጥ አመጣ። አሁን ይሄም ቀላል ዋጋ አይኖረውም ነው። ይኸውልሽ የማይታመንባቸው ወደ መሆን ተቃርበው ነበረ። እውነት አይደለም የምንነጋገረው፣ ተጠርጥረው ነበረ። በምንድን ነው የተጠረጠሩት ብትይ ሊልፈሰፈሱ ነው ተብሎ። ለምን እንደዛ አይነት ጥርጣሬ ውስጥ ወደቅን ብንባል ስላየን አዝማሚያቸው
ሚያዚያ በደንብ አድርጎ ፍንትው አድርጎ ስላሳየን እንደ ልማዳቸው አልን እኮ ገለልተኞቹ እኛ ብቻ እኮ አይደለንም ያልነው፣ የራሱ የአርሰናል ደጋፊዎችም እኮ አሉ። የመጀመሪያው ቡድን ይመስለኛል እኔ ፈርስት ሃፍ ላይ ሲጮህበት አጮሁባቸው እኮ ደጋፊዎች ስቴዲየሙን ለቀው ሲወጡ በበርንመዝ የተሸነፉ ጊዜ ቡ አሉ እኮ፣ ቅር አላቸው እኮ። አሁን ደግሞ እንደገና ከፉልሃም ጨዋታ ጋር በተያዘ እኔ በእውነት ነው የምልሽ አይቼም ሰምቼም አላቅም። ፈርስት ሃፍ ላይ ስታንዲንግ ኦቬሽን ያየሁት ደግሞ አሁንም አርሰናል ቤት እንዲህ እንድትሆኑ ነው የምንፈልገው ነው መልእክቱ። ፈርስት ሃፍ አልቆ የመለበሻ ቤት ሲገቡ እኮ ቆሞ እኮ ነው ያጨበጨቡላቸው። ስታንዲንግ ኦቬሽን አይሰጥም ብዙ ጊዜ ጌሙ ይለቅ እስኪ ምን እንደሚፈጠር ሰከንድ ሃፍ ላይ ስለማናቅ ምናምን ነው የሚባለው አይደል? ግን ቆሞ አጨበጨቡላቸው። ጨዋታውም ካለቀ በኋላ ምንም እንኳን 4ኛ ጎል 5ኛ ጎል ባይመጣም the performance was almost perfect። ስለዚህ የአርሰናል ደጋፊዎች ተነቃቁ። አሁን ነገን እንደገና በጉጉት እንድጠብቂ እንደገና በመተማመን እንድትጠብቂ የሚያደርግ ነው። የአንዳንድ ቀን ልክነት ለነገ ትርፋለሁ። አይገርም? የፉልሃም ጨዋታ ላይ የነበረው የአርሰናል ተጫዋቾች ልክነት በተለይ የዙቤ የማን ነው የዮኮሬሽ እንደዛ መሆን አሁን የዮኮሬሽ 2 ጎል ስላገባ አይደለም፣ በእውነት አይደለም። ይሄ ኦቨርኦል ፐርፎርማንሱ የሜዳ ላይ ነገሩ በጣም ያምር ነበረ። በጣም ጌሙ ላይ የነበረው ተሳትፎ በጣም አሪፍ ነበረ። በዚህ ወቅት ከሱ እንጂ ሌላ ከማን ትጠብቂያለሽ? ከዴቪድ ራያ አልልሽም መቼም፣ ዴቪድ ራያ ምንም አጉድሎ ስለማያውቅ፣ ወይ ከሳሊባና ከማጋሌሽ አልልሽም። የአርሰናል ዲፌንሱ ስለማይጠረጠር በዚህ መንገድ ስለማይጠረጠር እኮ ነው ክላረንስ ሲዶርፍ እመኑኝ ቺኔ ቻምፒዮንስ ሊግ ዋንጫ አርሰናል ሊበላት ይችላል ያለው እኮ ለዛ ነው። ለምን ዋንጫን ለማሸነፍ የተከላካይ ክፍል ምርጥ እና ጠንካራ መሆን አለበት ስለሆነ አስተያየቱ። ፒኤስጂ ደስ ይላል፣ ባየር ሚኒክ ደስ ይላል፣ ነገር ግን ኖ ዋንጫ ለማሸነፍ የሚያስፈልገው ትልቁ ነገር ያለው አርሰናል ጋራ ነው ብሎ እኮ ነው የሚያወራው ክላረንስ ሲዶርፍ። እንግዲህ እሱ ከብዙ ክለቦች ጋራ ወደ 4 የቻምፒዮንስ ሊግ ዋንጫዎችን ያሸነፈ ነው። ሂኖስ እንዴት ዋንጫን ማሸነፍ እንደሚቻል ተብሎ ስለሚታወቅ ያለው በቀላሉ ይታመንለታል። ስለዚህ የአርሰናልን ተከላካይ እኮ አጠረጥሪም። ዴክላን ራይስን የምጠረጥሪው ፊት መስመር ላይ ነው። ሃቨርትስ በተጎዳ ጊዜ ዮኮሬሽ ነው። ጋብርኤል ሱስ መጣ፣ እንደመጣ አሪፍ ሆነ፣ አልዘለቀም። ዮኮሬሽ ላይ ለመተማመን የሚያበቃ ብዙ ነገር የለም። አሁን ኦል ኦፍ ኤ ሰደን ጎል በጣም ወሳኝ በሆነበት ሰዓት ላይ የፉልሃሙን አይነት ፐርፎርማንስ ይዞ ሲመጣ እንትፍትፍ ብለሽ በቃ አቀፍ አድርገሽ የምትወስጁ ነገር ነው እኮ የሚሆነው። ለዚህ ነው እኮ የፈለግኩ፣ ለዚህ ነው እኮ ከስፖርቲንግ ሊዝበን ሰዎች ጋር እንደዛ አይነት ችግር ውስጥ የገባሁት። የጎደለኝን እንዲህ ባለ መንገድ እንድትሰጠኝ ነው አይነት ነገር ነው ለእኔ የሚሰጠኝ ትርጉም። ይሄንን ነገ በዲየጎ ሲሞኒ አትሌቲኮ ማድሪድ ላይ ይሄንን በተለይ ዌስትሃም ዩናይትድ ጋራ በዌስትሃም ሜዳ ላይ ዌስትሃም ተሸነፋ፣ ቶተንሃም ከላይ ቁጭ አላ። ዌስትሃም ዩናይትድ በዚህም በዛም ብሎ ለመትረፍ አት ኤኒ ኮስት ሁሉንም ነገር ያደርጋል። ይሄ ለአርሰናል ፈተናውን ይጨምረዋል። በእንደነዚህ ያሉ ጨዋታዎች ጎል ወሳኝ በሆነበት ጊዜ ቪክቶር ዮኮሬሽ ቡም ማድረጉ በጣም እጅግ በጣም ነው የሚጠቅመው ማለት ፈልጌ። It's on here now, the goalkeeper's beaten!